ዳኝን አልፈርድም ወይ በሃሊማ ነቢ ወይ በሃሊማ መኖር ቢያቅታት ሳታይ ሳትሰማ ነቢ ሳታይ የሱማሌ ቸከስ መስለው ሰለላሁ ማለት ጀመሩ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ተደራሽነት እንዲኖራቸው ዝም ብላችሁ ኮሜንት አድርጉ። እስቲ ዛሬ አንዳንድ ቪዲዮዎችን እያየን እነዛ ቪዲዮዎች ላይ የተወሰነ ሀሳብ የምንሰጥ ይሆናል። ይህ ጭፈራ ነው ወይስ ደግሞ መንዞማ ነው ወይስ ምንድነው? እስቲ ይህን እንመልከተው። እስቲ የልቤ ምታው ጌታ የለሁም ሐራም ቦታ ሐላሉን መርጫለሁ ወፍቀኝ የኔን ፋንታ ጀሊሉላህ ጀሊሉ እየተባለ እንግዲህ በአላህ ስም እየተቀለደ ነው። የሚያስቅ ይመስላችኋል? ግን ወላሂ ቆም ብላችሁ ስታስቡ እየተቀለደ ያለው በእኔ አይደለም፣ እየተቀለደ ያለው በእናንተ አይደለም፣ እየተቀለደ ያለው በሰንበዲ ፍጡር አይደለም። እየተቀለደ ያለው ሰማይና ምድር በመካከላቸው ያስገኘው በአላህ ስም ነው እየተቀለደ ያለው። ጀሊሉላህ ጀሊሉላህ እየተባለ እንዲህ እንደ አረብኛ ዘፈን ይመስል ማለት ነው። አሰባችሁት? የሆነ ሚስታችሁ አምጣታችሁ እንዲህ እንደምትሉ ማለት ጀሊሉላህ ጀሊሉ እየተባለ አሁን ይህ ዘፈን ካልሆነ ዘፈን ምንድነው? ሙዚቃ ምንድነው? ቆይ ሙዚቃ አናቅም ወይስ እንዴት ነው? ታክሲ ውስጥ ሰምተን አናቅም ወይስ ስራ ቦታ ሰምተን አናቅም ወይስ አጠገባችን የሆነ የሚከፈትበት ቦታ የለም ወይስ ደግሞ አሰለማችሁት? በየጊዜ ማስለም ነው ስራ። ኢቢኤስ ላይ የቤቶች ጫወታ ይባላል። ሚንበር ቲቪ ላይ የሙስሊሞች ጫወታ ብላችሁ ጀመራችሁ። ፋና ምናምን ላይ ኢቲቪ ላይ ምናምን ነገር ባላገሩ ምናምን ውድድር የሚባል አለ። ሚንበር ቲቪ ላይ መጣ ደግሞ ምን ታገኛለህ? የነሺዳ ውድድር ይልሃል። ከዛ በኋላ የምናምና የጀማል ሾው ይባላል። ኢቢኤስ ላይ ደግሞ ምን አለ? ሰይፉ ሾው አለና ሁሉም ነገር አሰለማችሁት። ግን መስለም ይችላል ወይ? አይችልም። ድሮ ዲን ያልነበረ በቁርአንና በሐዲስ ያልጸደቀ ነገር ዲን ሊሆን አይችልም። ሌላው ኡምራ የምትሄዱ ሰዎች እባካችሁ እኛ ጋር ኑ፣ እኛ ኡምራን ወስዳለን፣ እኛ ጋር ፓኬጅ አለ ምናምን የኡምራ ተጓዦች እየተባለ ነው። ግን ኡምራ ስትሄዱ የሽርክ መንዞማ አቀንቃኝ የሆኑ ግለሰቦች እንዲህ ማይክሮፎን ይዘው በከርከሮ ድምጻቸው የበከሉንን ሳይቀር ኡምራ ስታረጉ እንዲህ ያደነቁሯቸዋል። እና ማንን ተከተላችሁ ኡምራ መሄድ እንዳለባችሁ ጠንቀቃችሁ ወቁት። እስቲ ይህን ቪዲዮ እንመልከተው። የቃጥባሪ ኮፍያ አድርገህ ከአብሪት ጋር በተገናኝ እርስ በርስ ነው የምትጣላው። ለዛው ግባለት ምናምን ነው የሚለው። ይሄ የምናውቀው እውነታ ነው። ቃጥባሪ የራሱ መለያ ያለው፣ በአብሪት የራሱ መለያ ያለው፣ አልከሶ፣ አሊ ጎንደር፣ ኑር ሁሴን ምናምን ሁሉን የራሳቸው መለያ ኮፍያ አላቸው። ከዛ እየጨፈሩ ኡምራ ነው እንግዲህ አስቡ። በባስ የሄዱ ምን እያሉ ነው? ሰለላሁ ምናምን እያሉ ነው። እያስጨፈራቸው ነው። ሰው ለኢባዳ የሚሄድበት ነው ኡምራ፣ እንዲህ ሊጨፍርበት አይደለም። ጫር ስለሌለ ነው እንጂ ይቅሙ ነበር። እኔ እርግጠኛ ሁኜ ነው የምናገረው። በርጫ ቢኖር ይቅሙ ነበር። እንግዲህ የበርጫ ውጤት ይህ ነው። እስቲ አንዱ ነው እኮ ቅሙ መርቀኑ ምናምን ነገር ወሬ ሲያወራ ጊዜ ውዱ ሲያደርግ ምን አይነት ሪአክሽን ነው ሊያሳይ የሚችለው? አንድ ሰው መርቀኑ ከዛ ሰላተ ሰግዳለሁ ብሎ ውዱ ሲያደርግ ጊዜ ምን አይነት ውዱ አደራረግ ነው ሊያደርግ የሚችለው ስንል ይህን ቪዲዮ እንመልከተው እስቲ። እኔ ሰማ ይወለ ያዘን ሌሊት የደስታ ቀኔ ዋዜማ ናት። አላማ የሌላት ህይወት አንቀ ግደላት። ዩ አንደርስታንድ? አሁን አንተ አላማ አለ። እኔ ዋዜማ ናት እኮ አልኩ። ጉድ ነው እኮ ስለ አላማ ያወራል።
ግን ረስቶታል እኮ ኢቭን አይደለም አላማ ሊኖር ይቅርና ካልሲ እንኳን ማውጣቱና አለማውጣቱ ራሱ ማረጋገጥ አልቻልክም። ለምን ሲባል ምርቃና ነው። እንግዲህ በምርቃና ሆናችሁ የምትሰግዱ ሰዎች እንዴ ነው። ይህ ብቻ እኮ አይደለም ጠረናችሁ ራሱ ወላሂ ያፋችሁ ጠረን እኮ በጣም ከባድ ነው። እናንተ ምናልባት ስለምትቀሙ ምናምን ያ ጠረን ሽታው ምናምን ነገር ላይሰማችሁ ይችላል። ግን አጠገባችሁ ያለ ሰው በጣም ነው የሚያስጠላው። በተለይ ስታገሱ የሆነ ሽቶ አይደለም እኮ ስትሉ፣ በተለይ እንደኔ አይነት አጭር ከሆናችሁ መከራችሁ ነው የምታዩት። አሰባችሁት? ረጅም ድቆ ነገር እናንተ በቃ እኔ አጭርነቴ ራሱ ትዝ የሚለኝ ሰላት ላይ ሰውን ሲያገሱብኝ። እሺ ወደ ቀጣይ ቪዲዮ ስንሻገር እንግዲህ እስልምና ውስጥ ስዕል የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም ሰሂህ በሆነ ሐዲሳቸው ከልክለዋል። የውመል ቂያማ በጣም የሚቀጣውን ሰው ሳሊዎች እንደሆኑ ተናግረዋል። ሳሊዎች የቂያማ ቀን የሳሉትን ነገር ሩህ ዝሩበት ወይም ደግሞ ሩህ ስጡት፣ ነፍስን ስጡት ተብለው እንደሚጠየቁ ነገር ግን እንደማይችሉ ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ ያስተማሩን እውነታ ነው። ታዲያ ዛሬ በሚያሳዝን ሁኔታ የተለያዩ መሻይህ ሼህ የሚባሉ ሰዎችን ስዕላቸውን ስለው ስዕልን ወደ ማምለክ ተሸጋግረዋል። እነማን? አህባሽና ሱፊያ። ይህን ስንል በጥላቻ ተመርኩዘን ወይም ለነሱ ጥላቻ ስላለን ምናምን ነው? ከላ በደል ያለ መረጃ ሁሌም አናወራም አይደለም። ይኸው መረጃውን እንመልከተው። ዛሬ ላይ ወሊ ከራማ ያለው ሰው ሲባል ምን አይነት ሰው ነው ስንል አንገቱ ላይ መቁጠሪያ ያለች አይደለም 10 መቁጠሪያ እንዲህ ማድረግ አለበት። እንደ ድሬዳም ሰው ታውቃላችሁ፣ ራፐሮች የሆነ እንትን ያደርጋሉ። ይሄ ስሙ ረሳው፣ ብቻ እንደ የአንገት ሀብል የሚባል አለ፣ ትልልቅ ሀብሎች ያረጋሉ። ዛሬስ የከራማ የወሊ መገለጫ ምንድነው ቢባል መቁጠሪያ ትልልቅ ግብና እንዲያረጉና ከዛ ጸጉራቸው ላይ ይሄ አናታቸው ላይ የሆነ የሚጠቀልሉት ነገር አለ። እሱ ካረጉ በኋላ በቃ አለ አይደለም የከራማ ጥግ ላይ ነው ያሉት፣ የወሊነት ጥግ ላይ ነው ያሉት፣ አርሽ ላይ ነው የሚሰግዱት። የሚያሳዝነው አሁን እንደተመለከታችሁት ምንድነው እያረጉ ያሉት? ስዕሉ አለ፣ ስዕሉን እያቀፉት አባ እያሉ እንግዲህ አብሬሽህ እየተማጸኑ ነው። ባለፈ ሰርቼላችኋለሁ ምን ያክል ከአላህ ውጪ እንደሚጣሩ መንዞማው ላይ ማለት ነው። እና አብሬታ እየተደረገ ያለው ይህ ነው። መንቃት አለባችሁ። ሰው አብሬት የሚሄደው ሽርክን ለመፈጸም ነው። የተለያዩ ቦታዎችን የሚሄዱት በተለይ በዚህ ወር ላይ በጣም ከባባድ የሽርክ የኩፍር የተለያዩ ፈሳዶችን የሚፈጸሙበትን ዝያራ እያሉ የተለያዩ ቦታዎች ላይ ይሄዳሉ። በቅርብ ያያችሁትን ተመልክታችኋል። ኑር ሁሴን ተብሎ አናጂና ላይ ተኪዶ ኑር ሁሴን መቃብር ላይ የሞተ ሰው ድምጽ ይሰሙ ነበረ ብሎ የጫት ዶክተር የሆነው ሱለይማን ነው ምናምን የሚባለው አቡበክር ሱለይማን የተባለ ግለሰብ ሲያወራ ነበረ። እናቶች አባቶች ምንኛ የማያውቁ ሰዎች እየሸወዳቸው ነበረ። አዞ ወደ ድንጋይነት ተቀየረ። ዋሻ ውስጥ የገባ ሰው ከዛ ሾልኮ የወጣ ሰው ኃጢአተኛ አይደለም፣ ያ ዋሻ የያዘው ሰው ደግሞ ኃጢአተኛ ነው ምናምን ብለው ያወራሉ። ወነአውዝ ቢላ። ወደ ቀጣይ ቪዲዮ ስንሻገር ኒቃብ ለብሰሽ ወንጀል የምትፈጽሚበት ሳይሆን ኒቃብ የምትሰተሪበት ነው። ከወንጀል ከተለያዩ ነገራቶች የምትደበቂበት ነው እንጂ ወንጀልን የምትፈጽሚበት አይደለም። ዛሬ አላህ ካዘነላቸው ጥቂት እህቶች በስተቀር አብዛኛው ማለት እንችላለን ኒቃብ ስለለበሱ ማንነታችን አይታወቅም ብለው የተለያዩ ነገራቶችን በሚዲያ ላይ የሚናገሩ በርካታ እህቶችን እየተፈጠሩ ነው። ቢያንስ ለራሳችሁ ክብር ባይኖራችሁ ለኒቃቡ እንዴት ክብር መስጠት እንዳቃታችሁ ግራ እየገባኝ ነው። እቺን እህታችን ምን እንደምትል እንስማት። ባሌ የአርሰናል ደጋፊ ካልሆነ ጫት የማይቅም ከሆነ አላገባው። ያው ካሁኑኑ አውቀህ ጀምር እሺ። የአርሰናል ደጋፊ ጫት መቃም ተርወይ ሲጀመር የሚያገባሽ ስታገኝ አይደለም። በተለያየ አካውንት መጣን፣ ስማችን ቀየርን፣ ተሸፍነን የተለያዩ ወንጀሎችን ሰራን፣ በዩዘር ኔም መጣን፣ በተለያዩ ነገራቶች ብንመጣ በ10 አካውንት ብንመጣ ነገ ስራችንን የሚቀርበው በአንድ ሰው ነው፣ በአንቺ ስም ነው የሚመጣው። ተደብቀሽ ከዛ ማንነቴ ማንም አያውቀውም ብለሽ ጫት የሚቀኝ አርሰናል ደጋፊ ምናምን
የሻሼ ደጋፊ ስንበልሽ ኧረ ተው ወላሂ ይደብራል። እኔ ማዝነው ኒቃብ የማይለብሱ ሴቶች ከናንተ ምንድነው የሚማሩ? ኒቃብ መዘነጫ አደረጋችሁት እኮ መደበቂያነቱ ምናምን ነገር ህግጋቱን ስርዓቱን ረስታችሁ ዛሬ ላይ አይታችሁ ከሆነ እንዲህ ያረጉና ቆረቆ እንደምትመስል ሴት ማለት ነው ውበቷ ይጨምርላታል። እውነት እንናገር ከተባለ አንዳንዶቹ በቃ ለውበት ነው የሚያረጉት እናውቃለን። ኒቃብ ያደርጉም ግን ሚዲያ ላይ እንዲህ ያረጉታል። ለምን ሲባል ገጣባ ወይ የሆነ ነገር ስለሆነች ማለት ነው። አፉ በሉኝ ለዚህ ቃል አጠቃቀሚ። ምክንያቱም በጣም አላህን የሚፈሩ ሴቶች አሉ። ሲጀመር ኒቃብ የለበሰች ሴት ሚዲያ ላይ ወጣ ጡን አትልም፣ ያዙኝ ልቀቁኝ አትልም። ኒቃብ ላይ ዋሻ የሆነችን እንስት ማለት ነው። እነዚህ ግን ወይ መልከላቸው ወይ የሆነ ነገር የጎደላቸው ስለሆኑ ነው። ያው ባላ ተፈጥሮ አንገባም ቆንጆ አድርጎ ነው አላህ Subhanahu Wa Ta'ala የሰው ልጆችን የሰራቸው። ግን እንደነዚህ አይነት ቆሮቆንዳ የሆኑ ሰዎችን አላህን ፍሩ ከማለት ውጪ ምንም አንደለም። በስተመጨረሻ ቀደም መግቢያ ላይ ያሳየኋቸው ቪዲዮ ነበር። ቪዲዮ ውስጥ እንመልከተው። ወይ በሃሊማ ነቢ ወይ በሃሊማ መኖር ቢያቅታት ሳታይ ሳትሰማ ነቢ ሳታይ ሳትሰማ ጠባዩን ያዩ መልኩን የቃኙ ነቢ መልኩን የቃኙ ከቶ እንዳይገርምህ ወድቀው ቢገኙ ነቢ ወድቀው ቢገኙ ወንጃዩን ሳይሆን ወንጀል ሚያረግፉት ነቢ ወንጀል ሚያረግፉት ያደፈን ሳይሆን እድፎ ሚያጠፉት ነቢ እድፎ ሚያጠፉት። ይሄ ዘፈን ካልተባለ ሙዚቃ ካልተባለ ምንድን ነው? ከዛ ደግሞ እሺ ኩል ኦኬ ሱና ነው። ኦኬ ኩል ሱና ነው። ግን በጣም ተኳኩላችሁ ምናምን ነገር ልክ የሶማሌ ወስላ መስላችሁ ነው። ሲቀጥል ደግሞ ይሄ ምንድነው የሚባለው እዚህ አካባቢ የሚደረገው ሴቶች የሚያረጉት አይን ላነሩ ነው ምናምን መልትሉት ይሄ ምንድነው? ለወንድ ልጅ ይፈቀዳል እዚህ ጋር? ይሄን ለምንድን ነው ያረጋችሁት? እሺ ኩሉ ሱና ነው፣ ግን እኔ ማወቅ እፈልጋለሁ። ይሄ መቀባት ይቻላል እዚህ ጋር? ይሄ አይን ላነሩ ነው ምናምን የምትሉት ሴቶች ስለማላቀው ይሄ በቀይ ነገር የምትቀቡት ኢቭን ለወንድ ይቅርና ለሴት ራሱ ይፈቀዳል ወይስ ትኩረት ለመፈለግ ነው? በቃ ትኩረት ፈላጊ ናቸው። ለማንኛውም መንዞማውን በደንብ ሰምተን ያው በእርግጠኛ ሆኜ የምናገረው እንትን ይኖረዋል ቢያንስ በትንሽ ግጥም ማለት ነው። ይሄ ትንሽ ግጥም አለች አይደለም? በሱ ላይ 5 ወይም ደግሞ 6 የሽርክ ስንኝ ግጥሞች ይኖራሉ። እርግጠኛ ሆኝምና ይሄ አሁን እዚህ ጋር መጠቀማቸው ምናምን ጀስት ኖርማል ሊሆን ይችላል፣ ግን ስራዎች በአጠቃላይ ድምጥማጥ እንዲጠፋ የሚያደርገው ሽርክ ግን እዚህ መንዞማ ላይ እናገኛለን። አላህ ካለ በቀጣይ ቪዲዮዎች ላይ የምንሰራ ይሆናል። በተለይ ረመዳንን አስመልክቶ የሚወጡ መንዞማዎች አሉ። ሰዎች ረመዳንን በመንዙማ በፊልም በተለያዩ ነገራቶችን እንዲቀበሉ እያደረጉ ነው። እነዚህ መንዙማዎችን ምን ያክል አደገኛ እንደሆኑ የማሳያችሁ ይሆናል። የጌታችን የአላህ መልካም ፍቃድ ከሆነ አላኩል ይሃል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።